አንዳንድ ጊዜ ወዳጆቼ ናቸው የኔ ናቸው የምትላቸው ሰዎች አንተን ያስጠቋል፣ አንተን ያስጎዷል፣ ትዳርክን ያጠቁሩብሃል እና የያዝከው ህይወት እግዚአብሔር መርቆላል። አንዳንድ ጊዜ በህይወታችን ውስጥ ቆርቆሮ ቤት ውስጥ ስንኖር የቆርቆሮ አረ ነው ምን እንደምል አላውቅም፣ ግን በቃ እግዚአብሔር ያክብር አባቴ። በጣም አመሰግናለሁ። ወየ ዘቡ ሶሪ ከልጅ ጋር ሆኜ እንትን አልኩ። በጣም ነው የምናመሰግነው። እሺ አረ ችግር የለም። አሁን ሌላ ነገር ተጫወቱ። እሺ በቃ እሺ በዚህ ቶፒክ እንዳታወሩበት። እሺ በቃ አብቅቷል፣ አልቋል። ማ ዘቡ ማነች አብሳላት የምትወደው አንድ ዘፈን አለ፣ ስምምነ። በጣም ነው የምትወደው። በስማ ስምምነ ማንም አይለየን ነያ ነያ ዘቡ ወዬ ታስር በቃ ላይ ትወጣለች፣ ታች ትወርዳለች። ምን ውስጥ አይ ነው ተመቻት እናቴ ሜዳ ላይ ሆና ተመቻት። ቴንክ ዩ አይ ተዋት፣ እንደፈለገ ይቆሽሽ ልብሷ መታገሏን ትታጠባለች፣ ችግር የለም። ዘቡዬ ያልሽ ነው። አዎ እያየሁ ነው። ሁላችሁንም ነው የማመሰግነው ቤተሰቦቼ። እግዚአብሔር ያክብራችሁ፣ የምትወዱኝ የምታከብሩኝ፣ ለእኔ ጥሩ ነገር ያላችሁ በሙሉ እግዚአብሔር ለእናንተ መልካም ያስብላችሁ። በጣም ነው የምወዳችሁ። የእኔ ብርታቶች፣ የእኔ ጥንካሬዎቼ ናችሁ። ለእኔ መልካም ነገር የምታስቡልኝ ሰዎች እና እናንተን አያሳጣኝ። እወዳችኋለሁኝ። በኮመንት በሜሴጅ ለእኔ ጥሩ ነገር እየሰጣችሁኝ ነው። በጣም ነው የማመሰግነው። ለእናንተ ሲል ስኬታማ ያርገኝ ፈጣሪ እና በጣም እወዳችኋለሁ። ከዚህ በላይ ምንም አልበል፣ ያው ታውቃላችሁ የሪከርድ ጉዳይ። ስለዚህ እወዳችኋለሁ ሁላችሁንም። ያው ከኔ በላይ ባይሆን ትወዳችኋለች። ያው የታወቀ ነገር ተጫወቱ፣ ሌላ ነገር ምናምን አውሩ። እስኪ ተጫወቱ። እኔ ሚውት አድርጌ ሰማችኋለሁ። ያቺ ልጅ እንዴት ሆነች? ያቺ ልጅ በቃ እናቲቷ አሳድጋታለሁ ብላለች። እንግዲህ እንዳሰብነው ቢሆን ጥሩ ነበር። ያ ማለት ይሁን። ግን አንድ ነገር ልንገር፣ አፕሪሺየት የማደርገውን ነገር ልንገር። አንድ አፕሪሺየት የማደርገውን ነገር ጥያቄ ጠይቃ ወይ ደግሞ ውሰዱልኝ ብላ ምናምን የመጣች ሴት ነች። ገብቷል? ለልጇ ስለምትሳሳ ማለት ነው፣ የተሻለ ህይወት እንዲኖራት ማለት ነው። ግን የሚጣሉ ልጆች እንዳሉ ታውቃለህ? ጅማ ላይ ጅብ ጀምሮት ያገኙ ሰዎች አለ። ከዛ ልጅ ሁለት ልቡና ነው ይሱ። የሚገርምህ ደልቷት ሳይሆን እንደ እናት ልጇን ማጣት ስላልፈለገች ነገርችኝ እኮ ልጅቱ። እንደ እናት ቸግሯት ልጇን እንዲያሰድጉላት ፈለገች። ከእንደገና ደግሞ መወሰን ያቃታት የእናት አንጀት ሆኖባት ነው አለች እንጂ እሷ የማሳደግ አቅም ኖሯት አይደለም። በተደጋጋሚ ብነግራትም እሺ ልትለኝ አልቻለችም አለችኝ። ግን አግብታ እኔ ጥያቄ ለአንተ ተሚ፣ እኔ አንድ የማስባቸው ነገሮች አሉ። አሁን ለምሳሌ ፖድካስት ሆኖ በሪል ላይፍ ላይ የተመሰረተ ፊቷንም አትግለጽ፣ ጀርባዋን እያሳየች የህይወቷን የምትነትን ሴት እፈልጋለሁኝ። የእነሱ ህይወት ሰው ያስተምራል፣ በሪል ማለት ነው። ገብቷል? የእሷ ህይወት እዚህ ጋር መታ የምትናገረው ህይወት አብዛኞቹ ይኸውልህ፣ እኔ አንድ ድርጅት ሄጃለሁኝ። አብዛኞቹ ሴቶች የወለዱ ተደፍረው ነው። ሲወልዱ ዳውን ሲንድሮም ያለበት ወይ ኦቲስቲክ የሆነ ምናምን፣ በወንድሟ የተደፈረች ምናምን፣ በጣም በካዝን የተደፈረች ምናምን፣ በጣም በሚያሳፍር ሁኔታ ማለት ነው። ግን ያንን ነገር እንዳያደርጉ ቤተሰብ ጫና አድርጎ ታዋርጅናለች ብሎ የያዛቸው ሴቶች አሉ። በርካታ ሴቶች በቃ ወልጃለሁኝ እጎዳለሁ ለልጄ ብለው የማይኖሩ ማለት ነው፣ ኑሮን ያቆሙ ሴቶች አሉ።
ያንን ዓለም ላይ የሚገኝ ኢትዮጵያዊ ሁሉ ቢሰማ ማለት ነው ከባድ ህይወት የሚያሳልፉ ሴቶች አሉ። በጣም ከባድ የሚያሳልፈው ሩትዬ እንዴት ነሽልኝ? ሰላም ነው። በጣም ከባድ ሁኔታ የሚያሳልፉ ሰዎች አሉ። የኛ ሀገር ህይወት ይለያል። የኛ ሀገር ህይወት ተምዬ ልብ ብለህ ስማኝ። ብር ካለህ ሁሉም ይፈልጋል። ብር ካለህ ሁሉም ሰው ያንተ ጓደኛ መሆን ይፈልጋል። ብር ካለህ ሁሉም ወዳጅ ነው። ምስኪን ደሃ ከሆንክ ማንም አይፈልግም። እኔ እንደ መፍትሄ ማንም አይፈልግም። ከሌለ የለም ነው ቴዲ ማነው ኤፍሬም ታምሮ። ልክ ነው። ግን እኔ እሱ እንደ መፍትሄ ብዬ የምወስደው ምንድነው ሴቶችን ኢምፓወር ማድረግ አስፈላጊ ነው ባይ ነኝ። ኢምፓወር በእውቀት፣ ኢምፓወር በገንዘብ፣ ኢምፓወር በክህሎት። ለምሳሌ ሴት ልጅ አልችልም የሚለውን እሳቤ መስበር አለባት። ያንን የምሰብር ከሆነ ነው እንግዲህ አሁን የምንለው ችግር በሙሉ የማይፈጸምባት። ለምሳሌ ብዙ እህቶቻችን ዘቡን ጨምሮ ብዙ እህቶቻችን ወደፊት የወጡት እንችላለን ብለው በመነሳት ነው። እኔ አንዳንዴ ይቅርታ አድርግልኝና ምናልባት ከዚህ ያላችሁ ሰዎች በሀሳቤ ላትስማሙ ትችላላችሁ። እኔ ግን በጣም የምናደደው ኢሱ ለምሳሌ ሰርግ ሽማግሌዎችን ስትልክ ምንድን ነው የሚባለው? ምን አለው ነው የምትባለው? አየህ፣ ምን አለው ነው የምትባለው። ይህ ባህላችን ነው። በእርግጥ ወንድ ልጅ ቤቱን መምራት አለበት፣ የቤት ራስ መሆን አለበት፣ በፋይናንስም በእውቀትም። ይህን ሳልክድ፣ ነገር ግን ምን አለው ሳይሆን ቤቱን መምራት የሚችል አቅም አለው የሚለው ነገር ነው እኔ መጀመሪያ መቅደም አለበት ምለው። ነገር ግን ምን አለው ሲባል ይህን ያህል ገንዘብ አለው ይባልና ምን ይሆናል? ድምጽ ይሰማል? ተሚ አለ እንዴ? ተሚ አለ? ጠፋለ ተሚ የለም። ተሚ ችግር የለውም። ዘውዬ ወይስ ሩታ ክርክር መታለች። ክርክር ሰላም ትበልሽ። እሺ ኪዩሚ ጋር ነው የሚጓደዱት እነሱ። አይና ሩቲ አንድ ቁጥር ጻፊልኝ እስቲ። በጣም ብዙ ሰው ነው ገዝት የላከው። እኔ ብዙ ሰው መቀበል አልችልም። ዝም ብዬ ቲክቶክም እንዳይሞት ነው የገባሁት። እኛው ነው አርፈታ በል ሙዚቃ ምናምን ክፈትና ከፈለክ አማዬ ውስጥ ናቸው። ኧረ እኔ እራሴ ዘፍናለሁ። አንተማ ዘፍነህ እንዳትበትናቸው። ለአንቺ ዝፈልሽ አንድ ዘፈን። አይ ይቅርብኝ፣ አልፈልግም። አይ አንድ ለአንጎራጉር አንድ ዘፈን። አይ አልፈልግም። የት ብለው የት ቢሄዱ መስፈርት የለም ከወደዱ ከአንቺ በላይ ቆንጆ ሞልቶ ያውቃል ልቤም ቀርቦ ማየቱ ግን በምን በለጥሻቸው። እግዚአብሔር እናቶቻችሁን ህይወት እንደው ነፍስ በአጸደ ገነት ያኖርልን እላለሁ። ወጄማ ወጄ እናቴ ከጎኔ ናት የምትሉ እድለኞች ናችሁና አመስግኑ። እናቴ ከጎኔ ናት የምትሉ እግዚአብሔርን አመስግኑ። አሮጥ ብላችሁ ማየት የምትችሉ፣ ሄዳችሁ እግራቸው ማጠብ የምትችሉ፣ ሄዳችሁ መንከባከብ የምትችሉ አመስግኑ። እናቴን ካዩዋት 1 ዓመት 10 ዓመት 5 ዓመት ሆኖኛ ምናምን የምትሉ ደግሞ አሁን እዚህ ምንም አትሰሩም። 1002 ሰው 1100 ሰው ውጡና ደውሉ እናቶቻችሁ ጋር ምን ያህል እንደምትወዷቸው ነገራቸው። እኔ የእናትነት ትርጉም የገባኝ ካገባው በኋላ የእናትነት ትርጉም የገባኝ በእውነት ነው የምነግራችሁ። የእናትነት ትርጉም የገባኝ ዘቡዬ ከወለደች በኋላ ስትወልድ ያየሁት ማለት ነው። ዘቡዬ ያለቀሰች እያዘንኩኝ እያለቀስኩኝ ለእናቴን ያዘንኩትኝ 7-8 ልጅ ስትወልድ አስቡት። 12 የወለደች እኮ እናት አለች እኮ በጣም 12 የወለደች እናት አለች። ስለዚህ እግዚአብሔር እናቶቻችን እድሜ ይስጥልን በሉ።
ያው አባት ነው፣ አይናገርም። ሆልድ ያደርገዋል። ውስጡ ነው የሚቃጠለው፣ ውስጡ ነው የሚጨሰው፣ ውስጡ ነው የሚደስተው። አባት አይገልጸውም። ሀዘኑንም ደስታውንም በውስጡ ነው። አንድ ቀን ደግሞ ስለ አባት እናወራለን። ግን ስለ እናቶች ስናወራ እናት ስትል ከሚስት ጀምር። መጀመሪያ ሚስት ጋር ሚስትህን እንዴት እንደምትወዳት አትንገራት። እንዴት እንደምትወዳት አሳያት። እንዴት እንደምትወዳት አሳያት። በጣም የተለያዩ አክሽኖች ናቸው። ትርጉም አለው። ለየት ያለ ትርጉም ነው። ለሚስትህ እንደምትወዳት እንደምትነግራትና እንደምትወዳት የምታሳያት ይለያያል። ስለዚህ ለማሳየት ሞክሮ ለሚስት አበባ ገዝተህ አይደለም፣ ጊዜ ሰጥተህ ለሚስት ጊዜ ወንድሜ አባቴ ይኸውልህ ሚስት እባክህ ሻይ አፍላልኝ ካለች እሺ ነው። ከአንዳንድ የልጆች በተለይ ከወለዳችሁ ካስወለድካት ማለት ነው አባቴ የእሷ ነህ። የትም አባት ትንቀሳቀስም፣ የትም አባት ትንሸራተትም። አስወልደ ዞር ማለት በዚህ ዘመን የለም። ወንድ ማለት ከአጠገቧ ቁጭ ብሎ አለው። ገንፎ ስትፈልግ ገንፎ፣ አጥሚት ስትፈልግ አጥሚት። የግድ እናቷ ከገጠር መምጣት የለባቸውም። የግድ እናቷ ከሌላ ከኮየ ፈጨ ምናምን መምጣት የለባቸውም። ሚስትን ተከባከብ፣ አለቀ። እናት ደስ ይበላት፣ ቤተሰቦች ወንድሞች ደስ ይበላቸው። ሌላው ትርፍ ነው። ትርፍ። ሰላም እያሱ ወዬ ጎጄ በጣም ነው ማከብረው ወንድም አለም፣ በጣም ነው ማደንቅ። እግዚአብሔር ያክብር አባት፣ እግዚአብሔር ይባርክህ፣ እግዚአብሔር ትዳርክን ህይወትክን ይባርክ። ግን እኔ እዚህ ላይ ነግሬህ የማልፈው ነገር ምንድን ነው? አንዳንድ ጊዜ ወዳጆቼ ናቸው የኔ ናቸው የምትላቸው ሰዎች አንተን ያስጠቋል፣ አንተን ያስጎዷል፣ ትዳርክን ያጠቁሩብሃል እና የያዝከው ህይወት እግዚአብሔር መርቆላል። አንዳንድ ጊዜ በህይወታችን ውስጥ ቆርቆሮ ቤት ውስጥ ስንኖር የቆርቆሮውን ጩኸት ሰምተን ዝናቡን መጣሉን እናውቃለን። ከሰማን ውጭ ወጠን ዝናቡን ማየት ግዴታ የለብንም እና ምንም ነገር የሰው ነገር ስምክን ቢያጠፋ በትናንትና ህይወትህ ነው አውቅ። ይሄ ጊዜው አሁን ብዙ ጊዜ ለሰው የምናገረው ህይወት ውስጥ ያለ ነው። አንተ በድሮዎቹ ጊዜ ውስጥ ነው እየኖርክ ያለኸው፣ በመልካሙ ዘመን ውስጥ ነው ያለኸው። ግን አሁን ጊዜው ግን የበጉ ዘመን አይደለም ያለኸው፣ የጦጣ ዘመን ነው የሚባለው። እንደ ጦጣ ዛፍ ላይ ተንጠልጥለህ መሬት ላይ ያሉትን ሰዎች የምትመለከትበት ጊዜ ነው። ጅብ ናቸው። ህይወትክን ሊያበላሹ ስምክን ሊያጠፉ የላቸውም። እነሷ የሚያዝ ነገር የላቸውም። የሚሆን ነገር የላቸውም። አንተ አለህ። መስራት የሚችሉት በአንተ ነው። ማግኘት የሚችሉት በአንተ ነው። ሰው የሚችሉት በአንተ ነው እና እነዚህን ሰዎች በአንተ ስም አንተ ወጠህ አሁን አንዳንዱ ሰው ይመጣና ከኔ ቤት እንደዚህ በል ከኛ ቤት እንደዚህ በሉ ምናምን ይሏቸዋል። የሚጠቅም ይመስላል። አይጠቅሙም። እነሱ በአንተ ቢዝነስ፣ በአንተ ነገር፣ በአንተ ጌማቸውን፣ የአንተ ህይወት ለእነሱ ምንም አይደለም እና ሚስትንም እግዚአብሔር ባርካት፣ ጽናቱን ይስጣት። ይህንን ጊዜ አልፎ ደግሞ ምንም አይደለም። ብዙ ነገር ይባላል፣ ብዙ ነገር ይነገራል፣ ብዙ ነገር ልትባል ትችላለህ። መልካምን ስራ ስትሰራ እንኳን አይደለም ጌታችን ኢየሱስ ክርስቶስ ብዙ ነገር ተብሏል። መጥፎ ነገር እኔ ሰው አግኖ አዋድ እኔ ያመኛል። ጫት እየቃመ እየጠጣ ልጇን ዳይፐር ላይ ቁጭ አርጋ ልጇ እያለቀሳ ጊፍት የምትወረውር ሴት በሙሉ ከአንተ ጋር የምትወዳደር ሰው አይደለችም። አንተ ትዳርክን ሸክፈ ቤትክን ሸክፈ ሁሉን ይዘህ የምትኖር ነህና ይሄ ዝም ብሎ ዲፕረስድ የሆነ በአሜሪካ ሀገር በአውሮፓ ሀገር የሚኖር ሲንግል ማም የሚባል ምንም የማያውቅ ባላቸው ጋር ሌላ አቅም ያለባቸው አንተ ለምን እንደዚህ ያደረግ ዝቅ አልክ ብለው የሚናገሩ ሰዎች አንተ ዝቅ አድርጉ፣ ሞራል እንዳይነካ። የባለቤትክንም ነገር እንግዲህ እኔ እግዚአብሔር ባርካት፣ ጽናቱን ይስጣት። ሁለተኛ ነገር ደግሞ ጓደኞች እነዚህ ናናና የሚሉ የነሱን ቤነፊት ብቻ ነው እያዩ ያሉትኛ። አሁን አንድ ቀን ይሉሃል፣ በሌላው ቀን ሌላ ነገር ያወራሉ ከቤታቸው ሳትኖር። ስለዚህ አንዳንድ ጽፌላለሁ ታች ላይ አንዳንድ ጊዜ ጦር ሜዳ ስትሄድ ከጠላቶች ጋር ጦር ሜዳ መውጣት አብረህ ከነሱ ጋር እኩል ተሰልፈህ ጠላት ታውቃቸዋለህ። ስለዚህ ሊጎዱህ አይችሉም። ወረዲ ናቸው። ለጎን ታያቸዋል፣ ጠብቃቸዋል። እና ወዳጅ እየመሰለ የሚጎዳ ብዙ ሰው ሊኖር ይችላል፣ በዚህ ይችን ተጠቅሞ ማለት ነው። እና ራስክን ጠብቅ፣ ትዳርክን ጠብቅ፣ ልጆችህን ጠብቅ። ስላወራሽ ምንም የምትቀንሰው ነገር የለም ምንም። እና በጣም ነው የምወድህ፣ በጣም ነው የማከብርህ። ባለቤትንም በጣም ነው የማከብራት፣ በጣም ነው የምወዳት። እግዚአብሔር ይባርክህ። ለወንድ ልጆች አርአያ ሆነሃል። ኧረ እኔ ኖ
ኖ ስሞትላችሁ። እኔ ገንዘብ አልፈልግም። እኔ ስሞትላችሁ ሁሉን ነገር ለነሱ በህይወቴ ላይ ገንዘብ የሚባል 5 ሳንቲም ፈልግ ሰው አይደለሁም። እግዚአብሔር ይመረጠኝ እና ከዚህ በፊትም የሆነ እንትን